ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን የህብረተሰብ ጤና ኢንስቲትዩትና የጸረ አበረታች ቅመሞች ባለስልጣን በሀገር ውስጥ የዶፒንግ ምርመራ ለማከናወን የሚያስችል ስምምነት ተፈራረሙ። የህዝብ ተወካዮች ምክር ቤት ኢትዮጵያ ከሶማሌላንድ ጋር የደረሰችው የመግባቢያ ስምምነት የት ደረሰ ሲል ጥያቄ አነሳ። ህወሓት ተፈናቃዮችን ለፖለቲካ መጠቀሚያነት እያዋለ ነው መባሉን ውድቅ አደረገ። የኢትዮጵያ ብሔራዊ ባንክ የወለድ መጠን በገበያ ፍላጎትና አቅርቦት እንዲወሰን መወሰኑን አስታወቀ። ከአሜሪካ በስተቀር ሁሉም የጸጥታው ምክር ቤት አባላት እስራኤል ለሶማሊላንድ እውቅና መስጠቷን አወገዙ። የኢትዮጵያ ህብረተሰብ ጤና ኢንስቲትዩትና የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን በኢትዮጵያ ለመጀመሪያ ጊዜ የአትሌቶች ባዮሎጂካል ፓስፖርት ላቦራቶሪ ለማቋቋም የሚያስችል የመግባቢያ ስምምነት ታህሳስ 22 2018 ዓ.ም ተፈራርመዋል። ይህ ስምምነት ኢትዮጵያ እስካሁን ለዶፒንግ ምርመራ ወደ ውጭ ሀገር የምታወጣው ከፍተኛ የውጭ ምንዛሪ ለማስቀረትና ራሷን ችላ ምርመራ በሀገር ውስጥ ለማከናወን የምታደርገውን የ7 ዓመታት ጥረት ውጤት መሆኑ ተገልጿል። የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሉ እንደገለጹት ዓለም አቀፍ ደረጃውን የጠበቀ የላቦራቶሪ ግንባታና ትግበራ መጀመሩ ተቋሙ በዘርፉ እያመጣ ያለውን የስኬት ደረጃ አመላካች ነው ብለዋል። የጸረ አበረታች ቅመሞች ባለስልጣን የቦርድ ሰብሳቢ ፕሮፌሰር አክሊሉ አዛዥ በበኩላቸው ላቦራቶሪው ለኢትዮጵያ ብቻ ሳይሆን ለሌሎችም የአፍሪካ ሀገራት አገልግሎት እንደሚሰጥ ገልጸው ተቋሙ በየ3 ዓመቱ የብቃት ፍተሻ እንደሚደረግለት አስረድተዋል። በአሁኑ ወቅት በአፍሪካ ውስጥ መሰል የዶፒንግ ምርመራ የሚያከናውኑ ኬንያና ግብጽ ብቻ ሲሆኑ ኢትዮጵያ ላቦራቶሪ ስራ ስትጀምር በሀገሪቱ ሶስተኛ እንደምትሆን ተመላክቷል። የኢንስቲትዩቱ ምክትል ዋና ዳይሬክተር ዶክተር ሳሮ አብደላ የስምምነቱን ፋይዳ ሲያብራሩ ላቦራቶሪው የአትሌቶችን ጤንነት በተሻለ ሁኔታ ለመጠበቅ ከማስቻሉም ባለፈ ምርመራው በውጭ ሀገር ለማድረግ የሚወጣውን የውጭ ምንዛሪ ያስቀራል። እስራኤል ለሶማሊላንድ ከሰጠችው የነጻ ሉዓላዊ ሀገርነት እውቅና በኋላ ለመጀመሪያ ጊዜ ስብሰባ ያደረገው የህዝብ ተወካዮች ምክር ቤት ኢትዮጵያ ከሶማሊላንድ ጋር የደረሰችው የመግባቢያ ስምምነት የት ደረሰ የሚል ጥያቄን አነስቷል። በመደበኛ ስብሰባው ላይ የተገኙት የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስም ሆነ ምክትላቸው ከሶማሊላንድ ጋር በተነሱ ጥያቄዎች ምላሽ ሳይሰጡ ቀርተዋል። ጥያቄውን ካነሱት የፓርላማ አባላት አንዱ የአማራ ብሔራዊ ንቅናቄ አብን ተመራጭ ዶክተር አበባው ደሳለኝ የኢትዮጵያና የሶማሊላንድ መግባቢያ ስምምነት ከተፈራረመ 2 ዓመት ሊሞላው ቀናት እንደቀሩት አስታውሰዋል። የመግባቢያ ስምምነቱ ኢትዮጵያ በኤደን ባህረ ሰላጤ የ20 ኪሎ ሜትር የባህር ጠረፍ በኪራይ ውል ማግኘት የሚያስችላት እንደነበር አንስተዋል። በምትኩም ኢትዮጵያ ከተባበሩት መንግስታት ድርጅት አባል ሀገራት መካከል የመጀመሪያዋ በመሆን በሶማሊላንድ የሀገርነት እውቅና ለመስጠት ተስማምታ እንደነበር ገልጸዋል። ይሁንና ኢትዮጵያ የባህር በሩን ሳታገኝና ለሶማሊላንድም እውቅና ሳትሰጥ በእስራኤል መቀደሟን ዶክተር አበባው ጠቅሰዋል። ኢትዮጵያ ለሶማሊላንድ እውቅና በመስጠት ሁለተኛው ሀገር ልትሆን እንደምትችል የፓርላማ አባሉም ጠይቀዋል። ዶክተር አበባው ሌላው ያነሱት ጥያቄ ሌሎች ሀገራት ከኢትዮጵያ ጎረቤቶች ጋር ስምምነት እያደረጉ መሆኑን የተመለከተ ነበር። የፓርላማ አባሉ ለዚህ በማሳያነት የጠቀሱት የደህንነታችን ስጋት ሲሉ የጠሯት ግብጽ ከሶማሊያ ከጅቡቲና ከኤርትራ ጋር ስምምነት ያደረሰቻቸው እንደሆነ ነው። ህወሓት ተፈናቃዮችን ለፖለቲካ መጠቀሚያነት እያዋለ ነው መባሉን ውድቅ አድርጓል። በትግራይ በዝምታ የሚፈጸም የዘር ማጥፋትም ቀጥሏል ብሏል። ህወሓት የትግራይ ህዝብ ለፖለቲካ መጠቀሚያነት እያዋለ በረሃብ እየቀጣ ይገኛል ሲሉ የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለማርያም ያቀረቡትን ወቀሳ ውድቅ በማድረግ የፕሪቶሪያ ስምምነት ከተፈረመ በኋላም ቢሆን በትግራይ በዝምታ ውስጥ የሚፈጸም ዘር ማጥፋት ቀጥሏል ሲሉ ገልጸዋል። የአደጋ ስጋት ስራ አመራር ኮሚሽን ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ ህወሓት መሰረታዊ ፍላጎትንና የሰብአዊ ቀውሶችን ለፖለቲካ ዓላማዎች እየዋለ በማለት ከሰው ይህንን ተግባር ለረጅም ጊዜ ሲተገብር የቆየው ልማድ መሆኑን ገልጸዋል። አክለውም ህወሓት ለተፈናቃዮች ተብሎ የተላከን እርዳታ የዓለምን ትኩረት በመሳብ ለሚሰራው ድራማዊ ፕሮፓጋንዳ እየተጠቀመበት መሆኑን ተናግረዋል። በጉዳዩ ላይ የህወሓት ጽህፈት ቤት በሰጠው ምላሽ ክሶቹን ነጭ ውሸት ሲል ውድቅ በማድረግ ከፕሪቶሪያው ስምምነት በፊትም ሆነ በኋላ የንጹሐን ደህንነት የአጀንዳው ዋና ጉዳይ መሆኑን አጽንኦት ሰጥቷል። በጦርነቱ ምክንያት ህዝባችን ከቤታቸው ተፈናቅሎ በተለያዩ አካባቢዎች ተበታትኖ ይገኛል፣ አሁንም ድረስ በስቃይ ውስጥ ናቸው ሲል ጽህፈት ቤቱ አስታውቋል። በተለይም በ146 የስደተኞች ካምፖች ውስጥ ያሉ ሰዎች ለረሃብና ለበሽታ እንዲሁም ለስነ ልቦና ጉዳት ተዳርገዋል ብለዋል።
የኢትዮጵያ ብሔራዊ ባንክ ለዘመናት ተግባራዊ ሲያደርገው የቆየውና በሕግ ተወስኖ የነበረውን የ7 በመቶ ዝቅተኛ የቁጠባ ወለድ በማንሳት ከዚህ በኋላ የወለድ ምጣኔው በገበያ ፍላጎትና አቅርቦት እንዲወሰን መወሰኑን አስታወቀ። ባንኩ ለመጀመሪያ ጊዜ ያስተላለፈው ይህ ታሪካዊ ውሳኔ ከሐምሌ 2016 ዓ.ም ጀምሮ ተግባራዊ እየተደረገ ያለውን በወለድ ላይ የተመሰረተ የገንዘብ ፖሊሲ ማዕቀፍ ይበልጥ ውጤታማ ለማድረግ ያለመ ነው። እንደ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ መረጃ ከሆነ ቀደም ሲል መንግስት ዝቅተኛውን የወለድ መጠን ወስኖ አስቀማጮች በከፍተኛው መጠን ላይ ብቻ እንዲደራደሩ የሚያደርገውን አሰራር ተቀይሮ አሁን ግን የወለድ ተመኑ በአስቀማጮችና በባንኮች መካከል የሚደረግ ነፃ ድርድር ስምምነት እንዲወስን በባንኩ ቦርድ ጸድቋል። የዚህ ፖሊሲ ዋና ዓላማ በኢኮኖሚ ውስጥ የሚዘዋወረውን የገንዘብ መጠን በወለድ በኩል በመቆጣጠር የዋጋ ንረትን ለማረጋጋትና የባንኮችን የውድድር መንፈስ በማሳደግ ቁጠባን ለማበረታታት መሆኑን ጠቅሷል። ብሔራዊ ባንክ አክሎም ጥብቅ የገንዘብ ፖሊሲውን በዋጋ ማረጋጋት ላይ ችግር እንደሚገጥም በተረዳ ጊዜ ያሉትን የፖሊሲ መሳሪያዎች ሁሉ እንደሚጠቀም አስታውቋል። የገንዘብ ፖሊሲው አሁንም ላይ ከማላት ይልቅ ይበልጥ ጥብቅ ያደረገው ኮሚቴው ባንኮች በብሔራዊ ባንክ ዘንድ እንዲያስቀምጡ የሚገደዱትን ወርሃዊ አማካኝ የመጠባበቂያ ክምችት ምጣኔ ከነበረበት በ2 በመቶ በማደግ ወደ 10 በመቶ እንዲያድግ ተወስኗል። ዝቅተኛው የመጠባበቂያ ክምችት ግን በነበረበት 5 በመቶ እንዲቀጥል ተደርጓል። ከአሜሪካ በስተቀር ሁሉም የጸጥታው ምክር ቤት አባላት እስራኤል ለሶማሊላንድ እውቅና መስጠቷን አወገዙ። በትላንትናው ዕለት በኒውዮርክ በተካሄደው አስቸኳይ ስብሰባ ላይ ከአሜሪካ በስተቀር 14ቱ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት እስራኤል ለሶማሊላንድ እውቅና መስጠትን የወሰነችው ውሳኔ ማውገዛቸውን አልጀዚራ ዘግቧል። በተባበሩት መንግስታት ድርጅት የሶማሊያ ቋሚ መልእክተኛ አቡበከር ዳሂር ኦስማን እስራኤል የሰጠችውን እውቅና የጥቃት ድርጊት ሲሉ ገልጸውታል። በተጨማሪም ውሳኔው የሶማሊያን ሊከፋፍል እንዲሁም በሰፊው የአፍሪካ ቀንድና በቀይ ባህር አካባቢ አለመረጋጋትን ሊፈጥር ይችላል ሲሉ አስጠንቅቀዋል። መልእክተኛው አክለውም እስራኤል የሰጠችውን እውቅና ከፍልስጤማውያን ከጋዛ በኃይል ወደ ሶማሊላንድ ለማዛወር ከታቀደ እቅድ ጋር የተያያዘ ሊሆን ይችላል የሚል ስጋታቸውን ገልጸዋል። ይህም የእስራኤልን ድርጊት ይበልጥ አሳሳቢ እንደሚያደርገው ተናግረዋል። አሜሪካ በበኩሏ እስራኤል የዲፕሎማሲያዊ ግንኙነትን የመመስረት መብት እንዳላት በመጥቀስ ተከላክላለች። አድማጭ ተመልካቾቻችን ከቶፕ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።